ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሚያዝያ 2018 ዓመተ ምህረት ልዩ ሳምንታዊ ትንበያ። የከዋክብት ሚስጥር ሊዮ፣ ቪርጎ፣ ሊብራ እና ስኮርፒዮ። የክብርና የብልጽግና ሳምንት። የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እንደምን ሰነበታችሁ? ዛሬ እጅግ ለየት ያለ እና በጉጉት ሲጠበቅ የነበረውን ሳምንታዊ የኮከብ ትንበያ ይዘንላችሁ ቀርበናል። በዚህ ሳምንት ማለትም ከሚያዝያ 19 እስከ ሚያዝያ 25 ቀን 2018 ዓመተ ምህረት ባለው ጊዜ ውስጥ አጽናፈ ሰማይ ለሰው ልጆች ሁሉ ታላቅ የኃይል መንቀሳቀሻ እና የለውጥ አጋጣሚዎችን ይዛ መጥታለች። በተለይ በዚህ ሳምንት የሚከሰተው የቪነስ እና የፕሉቶ ጥምረት እንዲሁም በዓመቱ አንድ ጊዜ ብቻ የምትወጣው የስኮርፒዮ ሙሉ ጨረቃ በሕይወታችሁ ላይ የሚፈጥሩት ተጽዕኖ እጅግ ከፍተኛ ነው። በፍቅር ሕይወታችሁ ላይ ጥልቅ ስሜት የሚንጸባረቅበት፣ በሥራና በገንዘብ ረገድ ደግሞ አዳዲስ ስልቶች የሚቀየሱበት ሳምንት ነው። ዛሬ ስለ ሊዮ፣ ቪርጎ፣ ሊብራ እና ስኮርፒዮ የኮከብ ምልክቶች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት የሳምንቱን ስኬት ቁልፍ በእጃችሁ አስገቡ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንድ የሊዮ ሳምንታዊ ትንታኔ ከሚያዝያ 19 እስከ ሚያዝያ 25። ሊዮ የሳምንቱ ባለግርማ ሞገስ። ሊዮዎች ሆይ አጽናፈ ሰማይ ማይኩን ለእናንተ ሰጥታለች። መድረኩ የእናንተ ነው። ከሚያዝያ 19 እስከ ሚያዝያ 25 ባለው ጊዜ ውስጥ የሚኖረውን የከዋክብት እንቅስቃሴ ስመለከት ለእናንተ ትልቅ ዕድልና ሥልጣን ይዘው መጥተዋል። ሳምንቱ ሲጀምር ለየት ያለ የመሳብ ኃይል ይኖራችኋል። ማክሰኞ ሚያዝያ 20 ቀን ብርቱ ፕሉቶ እና ማራኪዋ ቪነስ ልዩ ጥምረት ይፈጥራሉ። ሁለቱም ፕላኔቶች በእናንተ የግንኙነት ቤቶች ላይ ስለሚገኙ በሥራውም ሆነ በግል ሕይወታችሁ ላይ ትልልቅ ሰዎች ወደ እናንተ ይመጣሉ። በዚህ ሳምንት ትኩረት እየሰጣችሁ ላለው ሰው ልዩ ትኩረት ስጡ። እዚያ ጋር ሊመረመር የሚገባው አንድ ምስጢራዊ ግንኙነት ወይም አዲስ አጋርነት ሊኖር ይችላል። ለጥንዶች በግንኙነታችሁ ውስጥ ጥልቀት ያለው ውይይት የምታደርጉበት ሳምንት ነው። ምናልባትም ቀደም ሲል ለመነጋገር የምትፈሯቸውን ስሜቶች በግልጽ ልታወሯቸው ትችላላችሁ። ወደ ሳምንቱ አጋማሽ ስንሄድ ትኩረታችሁ ወደ ቤትና ወደ ቤተሰብ ይመለሳል። አርብ ሚያዝያ 23 ቀን በዓመቱ አንድ ጊዜ ብቻ የምትከሰተው የስኮርፒዮ ሙሉ ጨረቃ በእናንተ አራተኛ ቤት ላይ ትወጣለች። ይህ ጨረቃ አንድ ጠቃሚ ጥያቄ ይጠይቃችኋል። የመኖሪያ ቦታችሁ ወይም ቤታችሁ በእውነት ምቾት ይሰጣችኋል? ቤታችሁ ሰላም የሚሰጣችሁ ሳይሆን ኃይላችሁን የሚያሟጥ ሆኖ ከተሰማችሁ አሁን የሆነ ነገር ለማድረግ ትክክለኛው ጊዜ ነው። ቤታችሁን በማጽዳት እና አላስፈላጊ ዕቃዎችን በማስወገድ ይጀምሩ። ሳምንቱ ሲጠናቀቅ ቅዳሜ ሚያዝያ 24 ቀን ፈጣኑ ሜርኩሪ ወደ ታውረስ እና ወደ 10ኛው የሙያ ቤታችሁ ይገባል። ባለፉት ሳምንታት በሐሳብ ብቻ ስታልሙ የነበሩትን ነገሮች አሁን ወደ መሬት አውርዳችሁ የምትተገብሩበት ጊዜ ነው። ስለ ሥራችሁ የምታወሩትን ንግግር አጭር እና አሳማኝ አድርጋችሁ አዘጋጅ።
2 የቪርጎ ሳምንታዊ ትንታኔ ከሚያዝያ 19 እስከ ሚያዝያ 25። ቪርጎ የጥራትና የምርታማነት ቀናት። ቪርጎዎች ሆይ የሳምንቱ መጀመሪያ ለእናንተ የሥራ ቀን ነው። በተለይ ማክሰኞ ሚያዝያ 20 ቀን ለምርታማነት በጣም አመቺ ጊዜ ነው። በዚህ ቀን የፍቅርና የጥበብ ፕላኔት ቬነስ ከብሉ ፕሉቶ ጋር በእናንተ የአመራርና የኃላፊነት ቤት ላይ ልዩ ግንኙነት ይፈጥራሉ። ይህ ማለት በአንድ በኩል ነገሮችን በጥልቀት የማየት ችሎታ፣ በሌላ በኩል ደግሞ ጥበባዊ የሆነ አቀራረብ ይኖራችኋል ማለት ነው። ጠቃሚ ምክር፣ አንድን ሥራ ከጥሩነት ወደ ታላቅነት ለመቀየር ጥቂት ማስተካከያዎች እንደሚያስፈልጉት ከተሰማችሁ በውስጥ ስሜታችሁ ተመሩ። ነገር ግን ፍጹም ካልሆነ አልጨርሰውም የሚለው የቆየ ባህሪያችሁ ሥራችሁን እንዳያጓተው ተጠንቀቁ። ሁሉም ነገር ለብቻዬ ልሥራ የማለት ልምዳችሁን ትታችሁ ኃላፊነትን ማጋራት ተለማመዱ። ወደ ሳምንቱ አጋማሽ ስንሄድ ለዓለም የምታስተላልፉት መልእክት ካላችሁ አርብ ሚያዝያ 23 ቀንን በደመቀ ቀለም ምልክት አድርጉበት። በዓመቱ አንድ ጊዜ ብቻ የምትከሰተው የስኮርፒዮ ሙሉ ጨረቃ በእናንተ ሦስተኛ ቤት ላይ ትወጣለች። ይህ ጨረቃ ልዩ የመናገርና ሰዎችን የማሳመን ችሎታ ይሰጣችኋል። አሁን የመሳብ ኃይላችሁ ከፍተኛ ስለሆነ ሰዎች እናንተ ለምትሉት ነገር ክፍና። ቅዳሜ ሚያዝያ 24 ቀን የእናንተ የኮከብ ምልክት ገዢ የሆነው ሜርኩሪ ወደ ታውረስ ይገባል። ባለፉት 2 ሳምንታት በአእምሮአችሁ ውስጥ የነበረው ውጥረት አሁን ይለቃችኋል። ማንኛውም አይነት የጉዞ ወይም የግብዣ ጥሪ ሲመጣላችሁ እሺ በሉ። በዚህ ወቅት የማወቅ ፍላጎታችሁ በጣም ይጨምራል። ጉዞ ማድረግ ባትችሉ እንኳ አዳዲስ መጽሐፍትን ማንበብ ወይም ዓለምን የምታዩበትን መንገድ የሚቀይሩ ትምህርቶችን መከታተል አእምሮአችሁን ያረካዋል። ሶስት የሊብራ ሳምንታዊ ትንታኔ ከሚያዝያ 19 እስከ ሚያዝያ 25። ለሊብራ ውበት፣ ዝናና የገንዘብ ስኬት። ሊብራዎች ሆይ በዚህ ሳምንት ከዋክብት በእናንተ ላይ ያበራሉ። ማክሰኞ ሚያዝያ 20 ቀን ለእናንተ ልዩ ቀን ነው። በዚህ ቀን የእናንተ የኮከብ ገዢ የሆነችው ማራኪዋ ቪነስ ከብርቱ ፕሉቶ ጋር በጣም ምቹ የሆነ ግንኙነት ትፈጥራለች። ጠቃሚ ምክር፣ በዚህ ቀን ምርጥ አለባበሳችሁን ተልበሱ። ውበታችሁ ጎልቶ የሚታይበት ቀን ነው። ሰዎች መንገድ ላይ አቁመው ስለ አለባበሳችሁ ቢያደንቋችሁ አትደነቁ። ይህ የፕላኔቶች አሰላለፍ በፍቅር ሕይወታችሁ ላይም ድንቅ ሥራ ይሠራል። በሱር ሲወዳችሁ የነበረ ሰው ፍላጎቱን የሚገልጽበት አጋጣሚ ሊፈጠር ይችላል። ወደ ሳምንቱ አጋማሽ ስንሄድ ትኩረታችሁ ወደ ገንዘብ እና ደህንነት ይመለሳል። አርብ ሚያዝያ 23 ቀን በዓመቱ አንድ ጊዜ ብቻ የምትከሰተው የስኮርፒዮ ሙሉ ጨረቃ በእናንተ ሁለተኛ ቤት ላይ ትወጣለች። ባለፈው ህዳር ወር ጀምራችሁት የነበረ የሥራ ዕቅድ ካለ በሚቀጥሉት 2 ሳምንታት ውስጥ ትልቅ ደረጃ ላይ ይደርሳል። በገንዘብ አጠቃቀማችሁ ላይ ጥብቅ ሁኑ። የባንክ ሂሳባችሁን ተመልከቱና አላስፈላጊ ወጪዎችን ቀነሱ። ቅዳሜ ሚያዝያ 24 ቀን መገናኛ ፕላኔቱ ሜርኩሪ ወደ ታውረስ እና ወደ 8ኛው ቤት ይገባል። ይህ ወቅት ለእናንተ ምስጢራዊና ጥልቅ ስሜት የሚሰረግ። በዚህ ወቅት ከሰዎች ጋር በምታደርጉት ግንኙነት ንግግራቸውን ብቻ ሳይሆን የአካል እንቅስቃሴያቸውን በሚገባ አስተውሉ። ሜርኩሪ ትክክለኛውን ቃልና ምልክት እንድታገኙ ይረዳችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አራት የስኮርፒዮ ሳምንታዊ ትንታኔ ከሚያዝያ 19 እስከ ሚያዝያ 25። ስኮርፒዮ የእናንተ የክብር ሳምንት። ስኮርፒዮዎች ሆይ ተዘጋጁ፣ ይህ ሳምንት የእናንተ ነው።
አጽናፈ ሰማይ ቀይ ምንጣፍ ዘርግታ እየጠበቀቻችሁ ነው። የተከበሩ ምስጢሮች የሚወጡበት እና ማንነታችሁ ደምቆ የሚታይበት ሳምንት ይሆናል። ሳምንቱ የሚጀምረው በጥልቅ ስሜታዊ ለውጥ ነው። ማክሰኞ ሚያዝያ 20 ቀን የፍቅር ፕላኔት ቬነስ ከእናንተ የኮከብ ገዢ ፕሉቶ ጋር በጣም ጠንካራ ግንኙነት ትፈጥራለች። በዚህ ወቅት ለረጅም ጊዜ በልባችሁ ውስጥ ቆልፋችሁ ያስቀመጣችኋቸው ስሜቶች በድንገት ገንፍለው ሊወጡ ይችላሉ። በዚህ ሳምንት የግል ወሰናችሁን ማጠንከር ይኖርባችኋል። አሁን ወደ ሳምንቱ ትልቁ ክስተት እንመጣለን። አርብ ሚያዝያ 23 ቀን በዓመቱ አንድ ጊዜ ብቻ የምትከሰተው የስኮርፒዮ ሙሉ ጨረቃ በእናንተ አንደኛ ቤት ላይ ትወጣለች። ይህ ሙሉ ጨረቃ ላለፉት 6 ወራት ለደከማችሁበት ሥራ ዕውቅና የምታገኙበት ወቅት ነው። አሁን ያላችሁን ድንቅ ተሰጥኦ ለዓለም የምታሳዩበት ጊዜ ነው። በሚቀጥሉት 2 ሳምንታት ውስጥ የአመራር ዕድል ሊመጣላችሁ ይችላል። ቅዳሜ ሚያዝያ 24 ቀን የመግባቢያው ፕላኔት ሜርኩሪ ወደ ታውረስ ይገባል። ይህ ወቅት ካላችሁበት መሸሸጊያ ወጥታችሁ ለሰዎች ክፍት የምትሆኑበት ጊዜ ነው። ከትክክለኛው ሰው ጋር በጋራ መስራት ሥራችሁን በግማሽ ያቀላችኋል። ለጥንዶች ከአጋራችሁ ጋር አዳዲስ ሐሳቦችን የምትለዋወጡበትና ጥልቅ ትስስር የምትፈጥሩበት ጊዜ ነው። እንግዲህ ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች የ2018 ዓመተ ምህረት ሚያዝያ 19 እስከ 25 ሳምንታዊ ትንበያ ይህንን ይመስል ነበር። ሊዮዎች በግርማ ሞገስ እንዲቆሙ፣ ቪርጎዎች በምርታማነት እንዲተጉ፣ ሊብራዎች በውበት እንዲደምቁ እና ስኮርፒዮዎች የክብር መድረካቸውን እንዲረከቡ ከዋክብት ጥሪያቸውን አስተላልፈዋል። ያስታውሱ፣ ከዋክብት ፍንጭ ይሰጣሉ እንጂ ሕይወታችሁን አይወስኑም። በጥረታችሁ እና በእምነታችሁ የምታመጡት ለውጥ ሁልጊዜም ወሳኝ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኘችሁት ላይክ በማድረግ እና ለወዳጅ ዘመዶ በማጋራት ድጋፋችሁን ግለጹልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየሳምንቱ የሚለቀቁ የከዋክብት ምስጢሮችን መከታተል ትችላላችሁ። መልካም እና የብልጽግና ሳምንት ይሁንላችሁ። ቸር ሰንብቱ።